መብረም እኔ ሰው ገንዘብ አልፈልግም የሰው ገንዘብ እኔ ላቤን ታውቃለች እንዴት እንዳመጣሁት ነጭ ሩዝ በማየበላ ያመጣሁት አታልቅሽ። ምንም ችግር የለውም። ገንዘብሽ እኮ ከኛ ይሁን እንጂ ይመለሳል። ሶሻል ሚዲያ ላይ ትተዋወቃለህ፣ በበጎ ስራ ትገናኛለህ። ከዛ በዘለለ በሀቅ ዙሪያ ደግሞ ድርድር የለም። ምናልባት እልህ ይዟት ነው፣ ምናልባት ማስፈራሪያ ደርሷት ነው፣ ምናልባት ሶሻል ሚዲያ ላይ ስለሆነ ነው። ምክንያት ይኖራታል፣ አያገባኝም እሱ። ግን አሁንም ሞዴት እየሰማሽ ከሆነ የኔን አቋም ታውቂዋለሽ። እኔና አንቺ ያለን ግንኙነት ግልጽ ነው። በመልካምነትሽ አመሰግንሻለሁ። በሰው ሀቅ ሲሆን ግን የሰማይ መልአክም ቢሆን የወለደች እናቴ ፋጡማ ብትሆን ያው ሌሎች ላይ እንደምለው ነው የማደርገው። ሌላ ምንም የተለየ ነገር የለም። ምክንያቱም ልክ የአንድ ሰው እንባ እያልኩሽ እኮ ነው። የአንድ ሰው እንባ እሳት ነው። ስላልታገሱ ሊሆን ይችላል፣ አስገብተሽ አስረጅ። ጊዜ ሊሆን ይችላል፣ አስረጅ። ላስደርስ ሊሆን ይችላል፣ አስረጅ። ችግር የለውም። ገኒ እኮ እዚህ ጋር በዳ አብዱ ስትይዘው 10,000 ብር ጊፍት ሁሉ ሰጠሽ እኮ ነው። 10,000 ድርሃም አይደለ እንበዋን የጠረቅሽው። እነዚህ ደግሞ ከአንቺ ሲፈልጉ ምክንያትሽ ምንድን ነው? አሁን እዚህ ጋር ስንት ሰው አለ? 6 ሰዎች አሉ። ያልገቡ ደግሞ ሌላ 2 አሉ፣ 7። ስለዚህ እኔ ብዙ ወሬ አላወራም። አንድ ግለሰብ በአንድ ሰው አይደለም የከሰስኩት። ምንድን ነው የማደርገው? የእነዚህ ልጆችን ባለመጥረግ እዚሁ ሶሻል ሚዲያ ላይ ለምኜ እሰጣችኋለሁ። ከዛ በኋላ ያ የልመና ገንዘብ እንዳይሆን ደግሞ የማወራረደው ሂሳብ ይኖራል። በግልጽ ነው ነገራችሁ። አወራርደዋል። ወላሂ ተናግሬ ያልፈጸምኩት አንድም ነገር የለም። መብረቁ አንድ ልናገር ወንድማ። አይ ቆይ ሌላ ያልተናገረች ስላለች የተበላች እሷ ትናገረው። መጀመሪያ ማለት ገንዘብ ተወሰደብኝ የምትላለች ቲነኝ አውሪ እስኪ ሚዩታሽን ነው። ሰላም እንዴት ናቸው? በተደጋጋሚ ስደውይ ነበረ። በሙሌት ነው ሌላ ሰው ከሆነ ለዛሬ አናስተናግድም። አረ በሙሌት ነው። በዋትሳፕ እኮ አውርቻለሁኝ። በመጨረሻው ስንት? በአዲሱ ነው በድሮ ነው? በ60 ቤቱ 60 መጨረሻው እና በድሮ በሁለቱም አውርቻለሁኝ። መዘግባቸው ወይ ትመዘግባቸዋለህ አንተ ወይስ እኔን መዝግባቸው? ያሉትን በሙሉ እንወቅና ምን ያህል እነማን ናቸው የሚሉት ሰዎች ይተዋወቁና መልስ መስጠት የምትችል ከሆነ ሙሌት ይቅርታ እኔ በሚዲያ ስሟንም ጠርቼ አላቅም። አንተ ጋር ከመጣሁ ወር አልፎኛል። እኔ ብዙ ቁስል አለብኝ። ሰው የማያውቀው ፈጣሪ የሚያውቅልኝ እኔ ብዙ ችግር አለብኝ። ሽማግሌ እኔ አንድ ትርፍ ቃላት እዚህ ተናግራለች ስትል መረጃ ታንጣ ሰው ሽምግልና ልክ ያለ ማድረግ ያለብኝ እንደሌላ ሰው ሚዲያ ላይ ወጥቼ እንኳን አልተናገርኩም። ምክንያቱም እኔም እሷ ጋር ምግብ ወድቅ ትደርስልኛለች የሚለው የእሷ ብዙ ነገሮች አርግታለች፣ ብዙ መልካም ስራ ሰርታለች። ይህንን በማለት ስሟን ጠርቼ አላውቅም። ምክንያቱም ነገ ከወደቁ ብትጠራ ትመጣለች የሚለው ስለማስብ አንተንም ሰው ከዚህ የተለየ ቃል ተናግሬ እንደሆነ ትናገራለህ። የምትቆመው ለእውነት ነው። ስንት ብር ነው መቼ የተበላሽው? አንቺ ጋር ስንት ነው የተበላሽው? አንቺ 3,200 ድርሃም ሌላ ልጅም አለች። በኋላ አስገባኝ የምትል እሺ፣ እስኪ ጻፊያል። ሌላ የተበላን የምትሉት ሌላ ማን ነው? ሌላ ሰው ማን ነው ተበላው የሚል? ስንት ሌላ ሰው ተበላ የሚል እየመዘገብ እኮ መመዝገብ ይሻላል። አንድ ላይ ለእሷም ለማሳየት እነዚህ ሰዎች ታምኛቸዋለሽ አታምኝም? ለምንድን ነው ሼር የማታደርግላት? መብረቅ መናገራችን ይመጣ
የመካነ ሰላሙ ሼር አርግላትና የምትለውን ነገር እንስማስ። ሼር አርግላት። አይ ካለች እንግዲህ መታ ነበር መታ እኔ ለምን አስፈራሩኝ ብላ ምክንያት ለምን ትፈጥራ በማዳሙ አስፈራራችኝ አልሰጣትም የሚል ማስፈራ የሆነ የእንትን ምክንያት እንደዛ ብላ ወጣለች። እና ቆይ ጃጓራ እንዴ አይደለም ቆይ አንዴ ከመጣች ጥሩ ነው። እኔ አሁን በግሌን ይወርድላታለሁ። እኔ በግሌ አሁን እሷ ስመጣ ወርዳለሁ። እኔ እነዚህ ልጆች አላውቃቸውም። አንዷ ግን መጣ በውስጥ እባክሽ ሚዲያ ላይ ለመውጣት እኔ እሷንም ስም ላለማጥፋት ማነው? አይ ሚጣታ አድርጓት ዋትስአፕ ማነው የሚያደርጋት? ሚጣታ አድርጓት እባካችሁ። እኔ ሚዲያ ላይ ላለመውጣት ብላ ልጅቷ በውስጥ እንዳልቅላት መታ ነበረ። የሚገርምህ ልጆቹ በሚዲያ ላይ ወጥተው ራሱ ስለሷ ማውራት የማይፈልጉ የሚያከብሯት ሰዎች ናቸው። ስላከበሯትም ነው በአንድ ጊዜ 500,000 በላይ የሰጧት በአንድ ጊዜ ማለት ነው። ስለዚህ በእነሱም እኔ አላውቃቸውም። እንደዚህ እዚህ በሙሉ መጥተው እኔ ለመጀመሪያ ዛሬ 2-3ኛ ጊዜ ነው መብረቁ ቤት ስገባ እሱ ዛሬና አጀንዳ ሲከፍት በውስጥ መታ ያለቀሰች ልጅ ስለነበረች ኦኬ የኔ የሚሆነች ልጅ አለች ብዬ ልነግረው ነው የገባሁት። ግን አሁን ስሰማ ማዳሟ ስላናገረቻት ብቻ አልሰጥም አውቃ በማዳሟ አስፈራራች። ውሸት ነው። እኔ ራሱ እዚህ ላይ በተናገርኩት ይክሰሱኝ ነው ያለችው በእኔ ምክንያት ማለት ነው። አስባ ተጎጂዎቹ ሌላ እኔም ማላቃቸው ልጅ እዚህ ገስት ላይ መጥቼ ባወራሁት አልሰጥም። ይሄ ምክንያት ፍለጋ ነው። በነገራችን ላይ ይሄ የማጭበርበሪያና ብር ላለመክፈል የሚጠቀሙት ሌቦች የሚጠቀሙት ሲስተም ነው ዳሰ። ስለዚህ ሆን ብላ ነው። እኔ ልጆቹን አላውቃቸውም። የማውቀው ሰው የለኝም። መብረቁ ቤትም የገባሁት ዛሬ በውስጥ መታ እባክሽ በውስጥ ለምኑልኝ እኔ ሚዲያ ላይ ስሟን ማንሳት አልፈልግም ላለችው ልጅ ስም ሲያነሳ የእሷን ስም የሙኒትን ስም እኔም ጋር ልጅ አለች ብዬ ልነግረው ነው የመጣሁት። እሷ ግን በአጠቃላይ ለሁሉም አልሰጥም ብላ ነው የወረደችው። ገብቶሃል? ስለዚህ የሚሰጡ ብሮች በሙሉ የእነዚህ የድሆች ብር ነው። ሚዲያ ላይ የሚሰጠው ብር በሙሉ የድሃ ብር ነው። ባይዘው ግማሹን ታስለቅሳለች፣ ለሌላው ሰች ትመስላለች። 10 ሚሊዮን ዘርፋ 1 ሚሊዮን ትሰጣለች። ገብቶሃል? ይሄ ነው ጌሙ። ሼር አረግላት መብረቁ ነው። ኧረ እኔ ሼር አላደርግላትም። እዚህ ጋር በጣም ብዙ ናቸው ያሉት ወረፋ እየጠበቁ ከስር እኔም በሷ እኔም እሷ ላይ ብር አለኝ። በጣም ብዙ ናቸው እና ይሄ ነገር እኮ ከባድ ነገር እኮ ነው እኮ እንዴ! እንደዚህ ዝም ብሎ የሚታለፍ አይደለም። ሲሪየስ ነገር ነው። ተጓቶም የሚሸፈን አይደለም ይሄ ነገር። ከባድ ነገር ከሆነ ታዲያ መጋፈጥ እኮ ነው ከባድ። ምክንያቱም ጋላክ በቆሎ ያለው ካልክ ሳይል መያዝ የሚባል ነገር የለም። ለሀቅ እዚህ አንገት ገብታ ሲጥ እስክትል ድረስ መጋፈጥ ነው።